ጎናችን ሲጀምር አንደኛ በአስተምሮ ዝማሬው፣ በመዝሙሩ፣ በሃይማኖት ንጽጽር፣ በሃይማኖት ክርክር ቤተክርስቲያንን በማነጽ ገዳማትን በማስተዋወቅ ገዳማትን በመርዳት የቤተክርስቲያን ችግሮችን በመፍታት ዝርፊያዎችን በማጋለጥ ጥሩ ስራ ብንሰራበትም ይበል የሚያሰኝ ስራ ብንሰራበትም አሁን ደግሞ ደካማ ጎናችን እየጎላ መጥቷል። አንደኛ አባቶችን መንቀፍ፣ ለጥላት አሳልፎ መስጠት፣ መሰዳደብ፣ አባቶች ፎቶ መዘግዘግ፣ በብልግና ፎቶዎች ፎቶሾፖች አባቶችን ማዋረድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ሁላችሁም የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት አባቶች፣ እንዲሁም ካህናት፣ ዲያቆናት፣ የሰንበት ተማሪዎች እንዲሁም ምዕመናንና ምዕመናት በውጭም በሀገር ቤትም ያላችሁ ጥሪ ይድረሳችሁ። የአንድነት ጥሪ። እኔ መምህር ሰለሞን ተጋረድ 100,000 ፎሎወርስን መግባትን በተመለከተ ያደረኩት የአንድነት ጥሪ ይላል። ይድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ፣ ይድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት፣ ይድረስ ለአዲስ አበባ ሀገረ ስብከት፣ ይድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ለምትገኙ በሙሉ ሀገረ ስብከቶች እንዲሁም ለሁሉም ክፍለ ከተማ ቤተ ክህነት ሰራተኞች፣ ኃላፊዎች በኢትዮጵያ ለምትገኙ የደብርና የገዳማት አስተዳዳሪዎች፣ ኃላፊዎች እንዲሁም የቢሮ ሰራተኞች በሙሉ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅም በምዕራብም በሰሜንም በደቡብ የምትገኙ ሊቃውንቶች፣ መምህራኖች፣ ካህናቶች፣ ዲያቆናቶች፣ ልዩ የቤተክርስቲያኒቷ አገልጋዮች እንዲሁም ለማኅበረ ቅዱሳን ኃላፊዎችና አባላቶች በሙሉ እንዲሁም በየደብሩ ለምትገኙ ሰንበት ተማሪዎች፣ ሰንበት ትምህርት ቤቶችና የሰንበት ትምህርት ቤቶች ማህበራት አደራጆች በሙሉ እንዲሁም ዘማሪያንና ሰባክያን ምዕመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ቤትም በውጭም ያላችሁ በሙሉ በመቀጠል የሶሻል ሚዲያ ተጠቃሚዎች የሆናችሁ ቲክቶከሮችና ዩቲዩበሮች እንዲሁም ልዩ ሚዲያ ተጠቃሚዎች በሙሉ የማቀርብላችሁ ምክረ ሐሳብና የአንድነት ጥሪ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ ይሆናል። እኛ የተዋሕዶ ልጆች ኦርቶዶክሳውያን አማኞች፣ ዩቲዩበሮች፣ ቲክቶከሮች እንዲሁም ልዩ ሚዲያ ተጠቃሚዎች በሶሻል ሚዲያው ተጠቃሚዎች በራሳችን በጎ ፍቃድና በሶሻል ሚዲያ የምናደርጋቸው ጥሩ ጎኖችም ቢኖሩን ደካማ ጎኖችም አሉብን። ደካማ ጎኖችም እንዳሉብን ግልጽ ነው። ከጥንካሬ ጎናችን ሲጀምር አንደኛ በአስተምሮ፣ በዝማሬው፣ በመዝሙሩ፣ በሃይማኖት ንጽጽር፣ በሃይማኖት ክርክር ቤተክርስቲያንን በማነጽ ገዳማትን በማስተዋወቅ ገዳማትን በመርዳት የቤተ ክርስቲያን ችግሮችን በመፍታት ዝርፊያዎችን በማጋለጥ እንዲሁም በኢትዮጵያ ሀገረ መንግስት ውስጥ ያሉ አብያተ ክርስቲያናትን መቃጠል፣ መዘጋት፣ የምዕመናኖቿን መሰደድ፣ የምዕመናኖቿን መታረድ፣ መሰደድ የመሳሰሉ ችግሮችን እያነሳን ብንፈታበትም ብናጋድጽበትም ድምፅ ብንሆንበትም ጥሩ ስራ ብንሰራበትም ይበል የሚያሰኝ ስራ ብንሰራበትም ብንሰራበትም አሁን ደግሞ ደካማ ጎናችን እየጎላ መጥቷል። እዚህ ላይ ለማጠንቀቅ መስማት ያለብን አሁን ደግሞ ደካማ ጎናችን እየጎላ መጥቷል። አንደኛ አባቶችን መንቀፍ፣ ለጥላት አሳልፎ መስጠት፣ አባቶችን መንቀፍ፣
ለጥላት አሳልፎ መስጠት፣ መነቃቀፍ፣ በስድብ መሰዳደብ፣ ፎቶ መዘግዘግ፣ በብልግና ፎቶሾፖች አባቶችን ማዋረድ። ይህ ኦርቶዶክሳዊ ባህሪ ነው አይደለም። ያዙኝ ልቀቁኝ ማለት። መቀጠል ሌሎች ቤተ እምነቶች በእኛ ላይ እንዲሳለቁ ማድረግ። ስለሆነም እምነታችን የማይፈቅደውን ስራ መስራት በመሆኑ እናም ለዚህ ሁሉ ችግር ዋናው ምክንያት ብዬ የማነሳው በቤተ ክርስቲያናችን ሕግና ስርዓት አምልኮት አለመመራት። አባቶቻችን ከላይ ቅድም ስማቸው የጠቀስኳቸው አባቶቻችን ደንብና መመሪያ አውጥተው የሚዲያ አጠቃቀም ስልጠና፣ ውይይት፣ መቀራረብ ባለማድረጋችን ነው ብዬ አምናለሁ። ስለዚህ ከላይ ያላችሁት አባቶቻችን በራሳችን ተነሳሽነት ለቤተ ክርስቲያን ድምፅ እየሆን ቤተ ክርስቲያንን እያስከበርን በሶሻል ሚዲያው ያልተማረውን እያስተማር ይህ ብዙ ስራ እየሰራን ያለነው የተዋሕዶ ልጆች ድምፃችን አንድ በመሆኑ እናንተም ምክረ ሐሳብ ይዛችሁ መጥታችሁ የተራራቁትን በማቀራረብ በመምከር በመዘከር ስልጠና በመስጠት በማቀራረብ ከላይ ያላችሁ የቤተ ክርስቲያን አባቶቻችን ኃላፊነታችሁ ልትወጡ ይገባል ነው። ብፁዓን አባቶቻችን ጠቅላይ ቤተ ክህነቱ፣ ሀገረ ስብከቱ ስልጠና የሚዲያ አጠቃቀም መርሃ ግብርን በማዘጋጀት ሁሉም አድባራትና ገዳማት ከሚዲያው ጋር አብሮ በመስራት ኦርቶዶክሳውያን ባለሀብቱ እኒህን ኦርቶዶክሳውያን በራሳቸው በጎ ፍቃድ የሚንቀሳቀሱትን ለኦርቶዶክስ ድምፅ የሆኑትን ቲክቶከሮች፣ ዩቱበሮች በመደገፍ ስራ መስራት አለባችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለሀብቶች መስራት አለባችሁ። እነዚህ ቲክቶከሮች ከገንዘብ ማጣት ወይም ደግሞ እንደ ሌሎቹ በአቋራጭ ለመክበር ሲፈልጉ ያልሆነ ስራ ሊሰሩ ስለሚችል ተጠቃሚ የሆነ የማስታወቂያ ስራ ማሰራት፣ በጋራ ስለ ኦርቶዶክስ ማስታወቂያ እንዲሰሩ ማድረግ፣ በጋራ ጉዞ ማዘጋጀት፣ በጋራ ገዳማትን አድባራትን እንዲጎበኙ ማድረግ፣ ሚዲያው በጋራ እንዲንቀሳቀስ ማድረግ የባለ ሀብቱ ድርሻ መሆን አለበት። ምዕመናኑ የራሱን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ደግሞ የራሱ ኦርቶዶክሳውያን ቲክቶከሮች፣ ዩቱበሮች ማወቅ አለበት። መደገፍ ካወቃቸው በኋላ መደገፍ፣ ፎሎ ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አለበት ምዕመናኑ። ስለዚህ ከነዚህ ቲክቶከሮች ከነዚህ ዩቱበሮች የምትጠቀሙት ነገር ስላለ ትምህርት ትጠቀማላችሁ፣ ወንጌል ትሰበካላችሁ፣ ገዳማትን ያስተዋውቁላችኋል። ስለዚህ ችግሮቻችሁ ሁሉ በሶሻል ሚዲያ ይንጸባረቃሉ፣ ይፈታሉ። እነዚህ የሚያደርጉ ቲክቶከሮች ምዕመናኑ ድጋፍ ማድረግ አለበት ማለት ነው። ቲክቶከሮችም ዩቱበሮችም በተዘጋጀላቸው ማዕቀፍ በተዘጋጀላቸው ሕግና ስልጠና ድጋፍ መሰረት እምነትን፣ ባህልን፣ ወግን፣ ስርዓትን በጠበቀ መልኩ ኦርቶዶክሳውያን አማኞቿንና ኦርቶዶክስንና አማኞቿን ማሻገር፣ ማንቃት፣ ማስተማር፣ ድምፅ መሆን እንዲሁም መደራጀት፣ ወደ አንድ ሀሳብ መምጣት፣ መተዋወቅ፣ አለመነቃቀፍ፣ አለመሰዳደር፣ አለመናናቅ፣ ችግሮችን በንግግር መፍታት፣ በላይ በአደባባይ አለመጨቃጨቅ፣ የጥላት መሳቂያ አለመሆን፣ የማይወጣ ሊነገር የማይገባ ሚስጥር ሁሉ በአደባባይ ይዞ መጥቶ አለመጨቃጨቅ፣ በውስጥ የሚፈታውን ችግራችን በውስጥ መፍታት የመሳሰሉትን በጎ ስራዎችን መስራት ይጠበቅብናል። የሚያጨቃጭቁንን ነገሮች ነቅሰን 1 2 ብለን ለምሳሌ አጥማቂያኑ ያጨቃጭቁናል። በአጥማቂያኑ
ዘንድ መፍትሄ ቅድስት ቤተ ክርስቲያንም ብፁዓን አባቶቻችንም ሲኖዶሱም ከላይ ያላችሁ ይህን የአጥማቂዎችን ጉዳይ ትክክል ናቸው አይደሉም የሚል በቃ እልባት መስጠት አለባችሁ። በአስተምሮ ያለውንም ሊቃውንቱ መፍታት አለበት። እንዲሁም ልዩ ልዩ ጥቃቅን ችግሮችን እኛው ራሳችን መፍታት አለብን። ስለዚህ ይህን ካደረግ ሶሻል ሚዲያውን ኦርቶዶክሳውያን ሶሻል ሚዲያውን አጠቃቀምን በስራ ልንመራው እንችላለን ማለት ነው። የሚያጨቃጭቁን ነገሮችን ነቅሰን ካወጣን በኋላ ከላይ የጠቀስኳቸው የቤተ ክርስቲያን መሪዎች፣ የቤተ ክርስቲያን አባቶች፣ እነዚህ ኃላፊዎች ይህን ችግር መፍታት አለባቸው። ከዛ ህብረት፣ አንድነት፣ ሰላም፣ ፍቅር ማምጣት፣ መደራጀት፣ መቀራረብ፣ አንድ መሆን፣ መረዳዳት ይህን ካደረግን በኋላ አሸናፊ መሆን እንችላለን። በሶሻል ሚዲያው ተሰሚ መሆን እንችላለን። ሶሻል ሚዲያው እንደፈለግን መምራት እንችላለን ማለት ነው። ሁላችንም የየራሳችንን ግዴታ መወጣት አለብን እላለሁ። ሐሳቤ ከተመቻችሁ የጎደለውን የሳትኩትን ሐሳቤ ከተመቻችሁ የጎደለውን የሳትኩትን ጨመራችሁበት ህግና ማዕቀፍ አውጥተንበት ተቀራርበን እንስራ እላለሁ። የዚህ ሐሳብ ባለቤት መሪጌታ ሰለሞን ተጋረድ። ስላዳመጣችሁኝ አመሰግናለሁ።